አንድ ሴት ልታገባ ስትል ባሏን ወይም ባለቤቷን ከኔ ውጭ ላታገባ ቃል ግባልኝ ብላ ቃል ማስገባት ትችላለች ወይስ አጭደውን ነገር ሰው መከልከል አግባብ አይደለም። አልሙስሊሙና አላ ሹሩጢሂም ኢላ ማ አሐለ ሐላላን አው ሐረመ ሐላል የሚል ሐዲስ አለ። ሙስሊሞች በሚስማሙበት ነገር ያው በስምምነት መስራት ይችላሉ። የሚስማሙበት ነገር ግን የአላህን ዲን የማይነካ መሆን አለበት። ሐራምን ነገር ሐላል ለማድረግ ወይም ሐራምን ሐላል ለማድረግ ከሆነ ይሄ አግባብ አይደለም። ምክንያቱም በሰው ስልጣን አይደለም የጌታን ፍቃድ የምታሰርጀው ማለት ነው። አላህ የቻለ ሰው ያግባ ብሏል። ስለዚህ አላህ የሰጠውን ስልጣን አቅም ካለው ዛሬ እንኳን ባይኖረው ነገ ሊያስፈልገው ይችላል። አንዳንድ ጊዜ ደግሞ ሴትዮዋ መምተኛም ልትሆን ትችላለች፣ ለማስተናገድም አትችል ትሆናለች። በተለያየ ምክንያት ሰው አቅም እያለው ሌላ ማግባት የለብህም መባል አግባብ አይደለም። የአላህን ሕግ መጋፋት ስለሆነ ማለት። ስለዚህ ገና ሰማይ ይሰበራል ተብሎ ባላ ይዞ ቆመ እንደሚባለው ገና እሱ ያገባብኛል ብለሽ እንደዚህ ተወዲሁ እንትን ማለት አግባብ አይደለም። ተወከሉ አለላህ አግቡ። አንቺ ተተመቸሽው በጸባይ ከያሽው ላይፈልግ ይችላል ማለት ነው እንጂ አለበለዚያ ታልተመቸሽው ቃል ቢገባማ እኔ ያልሆነም ብሎ ማፍረስ ይችላል። ሁለተኛው ጥያቄ ሴት ልጅ ባሏን ፍታኝ ብላ የፍች ጥያቄ መጠየቅ ትችላለች ወይስ አትችልም? ችግር አለው። ሴት ነው እንጂ መጠየቅ ያለበት። ታዲያ ማይመቻት ባል አገባች ይሆነኛል መስሏት መከራ የሚያሳያትና ለዲኗም ለዱንያዋም የማይሆን ወንድ ሆኖ ካገኘችው ፍታኝ ብላ መጠየቅ አለባት። መጠየቅ ትችላለች ምንም ምክንያት ሳይኖራት። ግን ዝም ብሎ ገባች ወጣች ለመባል የምትገባ ሴት ነብዩ ሰለላሁ ዐለይሂ ወሰለም ምንም ችግር ሳይኖርባት የፍች ጥያቄ ያቀረበች ሴት ጀነት መግባት አይደለም ሽታውንም አታገኝም ብለዋልና ጥንቃቄ ማድረግ ያስፈልጋል። እየተቸገርሽ ግን ፍቻ ትጠይቂ ማለት አይደለም በፍጹም። በእስላም ጋብቻም እንደተደነገገ እንደተፈቀደ ግዴታ እንደሆነ ሁሉ ፍችም ግዴታ የሚሆንበት ጊዜ አለ። ሶስተኛ ጥያቄ አንድ ወንድ ባለቤቱን እፋታሻለሁ እያለ ማስፈራራት ፍች ይሆናል አይሆንም? በሸሪዓ አኳያ እንዴት ይታያል? ይተበታል ብላለን ወላቅ ሽተበታል ታለ ይወድቃል። አሁን ይሄ ግን አሽሙርም አይደለም ግልጽ ፍችም አይደለም ማስፈራራት ነው። ምንም በማስፈራራት የሚወድቅ ነገር የለም። ሁሉ ግን እንመክረዋለን። ለምን ያስፈራራል? ማስጨነቅ የለበትም። ሴት እፋታሻለሁ እያለ ሴቶች መብት አላቸው ባላቸው ላይ ደህና አድርጎ ማየ ወአሽሩሁነ ቢልማዕሩፍ ነው አላህ ያለው። በመልካም አስተዳድሯቸው ተኗኗሯቸው ነው። ፈታሻለሁ ይወል በየጊዜው ማስፈራራት ደህና መኖር አይደለም ማስጨነቅ ነው። እንደዚህ ማለት የለበትም። ወይ እሷ የምታጠፋው ነገር ታለ ታስተካክል። እንዲህ ያድርሽ እንደሆነ ይሄን ነገር ማትተይው ከሆነ ፈታሻለሁ ከሆነ የሚለው እሷ ደግሞ ያንን እሱ የማይወደውን ነገር መተዋል። አራተኛ ጥያቄ አንድ ወንድ ባለቤቱን ያለ መሰከር ፈትቼሻለሁ ቢላት በሸሪዓ አኳያ እንዴት ይታያል? ኒካው ይወርዳል ወይስ አይወርድም? ቢመሰከር በጣም ጥሩ ነው። ያለ ምስክር ግን ጠላቅ ቢዱን ሹሁድ አይሆንም አይባልም። ከካደ ነው ችግሩ። እንግዲህ ከካደ የሱን ነው የምንቀበለው። አላረኩም ካለ እሷ ማስረጃ ማምጣት ካልቻለች ምን እናደርጋለን? ወላሂ ቢላሂ አልፈተዋትም ካለ የሱን ነው የምንቀበለው። ቢሆን ግን ለዚህ ነው አስመስክሩ የምንለው። አሁን ደግሞ ጥሩ አጋጣሚ ያለ ምንድነው? በዚህ ላይ የተወያያችሁ ካለ መቅረጹ ምስክር ነው። ድምጹን ቀርጻችሁ ማቅረብ ከቻላችሁ ይሄ ነው። ስለዚህ ጅምሁር العلماء ሐነፊያው ማሊክያው ሻፊዒያው ሐናቢላው በሙሉ ማስመስከር ሸርጥ አይደለም ይላል። ብቻውን እንኳን ሆኖ ቢፈታ እሷ መስማቷ ሸርጥ ነው ወይ? እሷ ፍች ነኝ ለማለት ሸርጥ ነው። ካልሰማች ታዲያ በምን ታረጋግጣለች? ወይም ካልተነገራ ግን እሱ ፍች እንድትሆን ለመሆኗ በብቻው ለብቻው ቁጭ ብሎ ፈትቻታለሁ ካለ ትፈታል። የሚወደደው ግን ማስመስከሩ በጣም የተወደደ ነው። የተጠናከረ ሱና ነው። ባካችሁ አስመስክሩ ነው። አምስተኛ ጥያቄ አንድ ሴት ልጅ ካለ ኒካህ የተወለደች ልጅ ነበረችና ወልዩዋ እንዲሁም ወኪል ሆኖ ሊድራት የሚችለው አካል ማን ነው? ወልዩ መላ ወልይ የሌላት ሴት ወልዩዋ ቃዲ ነው ይላል። ወይንም የእናቷ ቤተሰቦች እናት መቼም አላት አይደለም? እናት አላት ነው አባት የላት ብሎ እንጂ የሚባለው ለእናቷ አሶባ የሚሆኑ ሰዎች ወልይ ሊሆኑ ይችላሉ። አለዛ ቃዲ ነው። ስድስተኛ ጥያቄ ለአንድ ሴት ልጅ የእናት ቤተሰብ ኒካህ ማድረግ ይችላል ወይስ አይችልም? መውሰድም ወልይ መሆንም መውረስም አይችሉም ሌላ ካልጠፋ በስተቀር። ሌላ ከጠፋስ ሸሪዓ ፍርድ ቤት ነው የምትታሰረው። በእናት በኩል ያሉት ወልይ መሆን ስለማይቻል ስለዚህ ከእንትን ነው የሚወሰደውና ዘዊል አርሐሞቹ ወልይ አይሆኑም። ወልይ የሚሆነው ሸሪዓ ፍርድ ቤት ነው። ሸሪዓ ፍርድ ቤት በሌለበት አካባቢ ከሆነ ግን የእናት ቤተሰብ ሊቆሙ ይችላሉ። የአባት ቤተሰብ በአባቷ በኩል ሙስሊም ስለሌለ
7ኛ ጥያቄ በሀይድ ላይ ያለች ሴት ብትሞት ትጠየቃለች ወይስ አትጠየቅም? በሸሪዓ እንዴት ይታያል? ምንም የምትጠየቅበት ነገር የለም። ሀይድ ወንጀል አይደለም። አላህ ሱብሓነሁ ወተዓላ በሴት ልጆች ላይ የደነገገው የጻፈው ጉዳይ ነው። አምሩን ከተበሁላህ ዐላ በናቲ አደም፣ በአደም ሴት ልጆች ላይ በሙሉ አላህ የጻፈው ነውና በሷ ፍላጎት በሷ እንትን አይደለም የሚመጣው። አላህ ወሩን ጠብቆ ደውሩን ጠብቆ ጊዜውን ጠብቆ ዩጅሪህ የሚያፈሰው ነገር ነውና ስለዚህ እሷ የምትጠየቅበት ነገር የለም። በሀይዷ እንዳለች ብትሞት ምንም አትጠየቅም፣ ወንጀል አይደለምና ማለት ነው። ወንጀል የሚሆነው በሷ ስራ ያለ ነገር ነው። ሰው በቁጥጥሩ ያለን ነው ሊጠየቅ የሚችለው፣ በሱ ያልሆነን ደግሞ አይጠየቅምና አትጠየቅበትም። ኢንሻአላህ ምንም ወንጀል ተብሎ አይመዘገብባትም ማለት ነው። 8ኛውና ሌላኛው ጥያቄ በረመዳን የሞተ ሰው የጀነት ነው ይባላል፣ እንዴት ይታያል በሸሪዓ? ረመዳን መርጦ ነው እንደሱ የሞተው። አንድ ሰው ጀነት ይገባል ብሎ ተስፋ የሚጥለው በሰራው ስራ ነው እንጂ አጀሉ ስላለቀ አላህ ነው የወሰደው በረመዳን እንጂ እሱ ረመዳንን መርጦ አይደለም የሞተው። ስለዚህ ይሄ ራስን ማታለል፣ አንተ በፈለግከው ሰዓት አይደለም የምትሞተው። ማተድሪ ነፍሱ የማታ ተክሲቡ ኸዳ ማተድሪ ነፍሱ አይ አርዲን ተሞት ይላል። የሞት ቦታውንም ጊዜውንም አላህ አልነገረን። ሲደርስ ፈለገው ቦታ በፈለገው ሰዓት ይወስደናል ማለት ነው። ስለዚህ ረመዳን የሞተ ጀነት ይገባል፣ ጁሙዓ የሞተ ጀነት ይገባል እያሉ ሳይሰግዱ ሳይጦሙ በአጋጣሚ ምንም ያልሰገደው ሰውዬ ጁሙዓ ሞተ ጀነት ገባ ይባላል ማለት ነው። አግባብ አይደለም። ይሄ ኢባዳ እያደረገ ከሆነ ጥሩ ነው። ኢባዳ እያደረገ ያን ደግሞ በአጋጣሚ ተሆነለት ተስፋ ይሰጠዋል። ግን ኢዕቲማድ ማድረግ የለብንም። ሞተ ረመዳን ከሞተ ምንም የለበት ብለን ምንደመድም ከሆነ ስህተት ነው ነው። 9ኛው ጥያቄ ጀናባን ከሱሁር በኋላ መታጠብ ይቻላል ወይስ አይቻልም? እንዴት ይታያል በሸሪዓ? መጀመሪያ ግንኙነት አድርገው ወቅቱ ተጠበባቸው ሰሁር እንዲያስቀድሙና ፈጀረም በኋላ ቢታጠቡ ምንም ችግር የለም። 10ኛውና ዋነኛው ጥያቄ አከታን መጥፋት በማንችልበት ቦታ አከታን መዋጥ ጾምን ያበላሻል ወይስ አያበላሽም? አከታን መዋጥ ጾም አያበላሽም፣ ይጠላል መጥፋት የሚቻልበት ቦታ ላይ ከሆነ። 11ኛው ጥያቄ የስኳር ታካሚ በረመዳን እንዴት ነው መሆን ያለበት? የሆነ ሐኪም መሆን መቻል አለበት፣ ግን ለዲኑ ታማኝ የሆነ ሰው መሆን አለበት። በጢቡም ወይም በሕክምናው ሙያ ላይ ጥልቀት ያለው እውቀት ያለው መሆን መቻል አለበት። እሱ አይቶ መጾም ትችላለች ካለ ያው ትጾማለች፣ አትችልም ካለ ያው ከፋራ እየሰጡ ማፍጠር ይችላሉ። የዚህ አይነት ችግር ያለባቸው ሰዎች እሷም ወይም እሱም ችግሩን እስካወቁት በደንብ ወይም ሞክረውት ከጣላቸው እንደዚህ ካደረጋቸው ያው ተረጋግጧል። የአሚኑ ያክል ነው። 12ኛው ጥያቄ በረመዳን ሰዓት ቅቤ መቀባት ጾምን ያበላሻል ወይስ አያበላሽም? እንዳታረግ እንጂ ራሷ ላይ የምታደርግ ወይም ሌላ ሰውነቷን ብትቀባ ምንም ችግር የለም። 13ኛ ጥያቄ ተራዊህ ሶላት ላይ ኢማሚውን ቁርአን ይዞ ከኋላ መከታተል ይቻላል ወይስ አይቻልም? ምንም ችግር የለውም። ቁርአን ይዞ መከታተል ይቻላል። ባይሆን እንደው ቁርአኑን ስታስቀምጥ፣ ስታነሳ፣ ስትከፍት ልክ ሶላት የምትሰግድ ማትመስል ደረጃ መደረስ የለበትም፣ ጥንቃቄ ባለበት እንጂ። ለምሳሌ የኪስ ቁርአን ይዘህ ስትከታተል ቆይተህ ኪስ አድርገህ ሩኩዕና ሱጁድህን አድርገህ ስትነሳ እንደገና ገልጠህ ብትከታተል ጥሩ ነው፣ ችግር የለውም። 14ኛው ጥያቄ ውዱ የሌለው ሰው ጋር አብረን ሰግደን እንደጨረስን ብናውቅ ሶላቱን መድገም አለብን ወይስ የለብንም? የለባቸው። ረስቶ ከሆነ ያው ወንጀል የለበትም። እሱ ውዱ አለኝ መስሎት ረስቶ ነው። ግን ከዚህ ካለው ከሶላት በኋላ እሱ መድገም አለበት ማለት ነው። ሶላቱ ያለ ውዱ ሸርጡ ስላልተሟላ የእሱ ሶላት አይቆጠርለትም። እነሱ ግን መጀመሪያም ውዱ አለው ብለው ነው የሚያምኑት። አሁን ውዱ አልነበረኝም ብሎ ከተናገረ የራስህን መልስ ነው። እነሱ የኢማሙ ሶላት በፈረሰ ቁጥር የማሙም አይፈርስም። የሚፈርስበት ሁኔታ ቢኖርም ማሙ ሶላት ተፈረሰ ያንተ ሶላት ፈርሷል አይባልም። ማሙ ማለት ነው። አተዚሩ ዋዚረቱ ወዝራ ኡኽራ፣ የእሱ ጥፋት ለራሱ ብቻ ነው። አውቆ ከሆነ ራሱ ወንጀለኛ ነው፣ የእነሱንም ጭምር ወንጀል ይሸከማል ማለት ነው። ታያውቅ ረስቶ ከሆነ እሱ ወንጀል የለበትም፣ ሶላቱን ግን መመለስ አለበት። እነሱ ያጠፉት ነገር የለም፣ አብረው ሰገዱ እንጂ እኮ ከእሱ ሶላት ጋር የሚጣመር ነገር የለም። ሁሉም የራሱ ሶላት ነው የሚሰግደው። ስለዚህ የእሱ ሸርጡ ስለተጓደለ ፈርሷል፣ የእነሱ ግን ሸርጡ አልተጓደለባቸውም። በእሱ ኢማምነት ብቻ በመስገዳቸው የሚቀጡበት ምክንያት የለም። 15ኛ ጥያቄ አነስተኛ ብር መንገድ ላይ ወርቆ ብናገኝ ምንድነው ማድረግ ያለብን? ብሩ አነስተኛም ሆነ ከፍተኛ ያው የሰው ሀቅ እስከሆነ ድረስ የሚያነሳ ሰው በዛ ባገኘበት አካባቢ ላይ ማስታወቂያ ማሳወቅ አለበት። ወይ በጽሁፍ ጽፎ ያገኘበት አካባቢ እዛ አካባቢ ዛሬ የሆነ ፍራንክ የጠፋው ሰው ካለ ምልክቱን ነግሮ በዚህ ደውልኝ ብላ ልጽፍ ትችላለህ። ፊት ለፊት ባለው እንትን ላይ ግድግዳም ላይ ሆነ እንጨትም ላይ ሆነ ትጽፈዋለህ ማለት። ወይ ደግሞ በሚዲያዎች መጠቀም ትችላለህ። ሚዲያዎችን እንደዚህ አይነት መረጃ
ስጡልኝ ብትላቸው የተወሰነ ሳንቲም ከፍለው ያወሩልኝ ይችላሉ ማለት ነው እንጂ ትንሽ ስለሆነ አያስጠይቅም አይባልም። ትንሽነቱ ምንም ለጠፋው ሰው ለባለቤቱ እንደው ተንቆ የሚተው ነገር ከሆነ በጣም ትንሽ ከሆነ ለምሳሌ ሰዎች እህል ጭነው ሲሄዱ ባህያ ይንጠባጠባል በቆሎ ምኑ ጠብ እያለ ይሄዳል። ተስር ደግሞ ልጆች እየለቀሙ ይሄዳል። ያችንን ጥብጣቤ ቢያይም ሲለቅሙ ቢያይም ዘወር ላይ አይቀማቸው የተናቀ ነገር ነው ማለት ነው። አንዲት ጠብታ አንዲት ፍሬ ሁለት ፍሬ ጠብ ስላለች ጠፋኝም ብሎ ፍለጋ አይመጣም። ምንም ጎዳው ነገር የለም። በዛ ደረጃ ያለው ሊሆን ይችላል። አለበለዚያ ብር እያልከው አሁን ብር አንድም ብር ዋጋ አለው ዕቃ ይገዛል አይደል? ስለዚህ ብር ከሆነ 2 ብርም ቢሆን 3 ብርም ቢሆን የተወሰነ ጥቅም አለው። ሰው ኪሱ ያለችውን 1 ብር ወይ 5 ብር ታክሲ ወጥቶ ሲያበቃ ሲፈልጋት ትጠባበታለች፣ ይደነግጣል። ስለዚህ ትቆጠቁጠዋለች ማለት ነው አንተ ትንሽ ብትላትም። ያችን ነገር ግን ታነሳ በምትችለው መጠን እዛ አካባቢ ያሉ ሰዎች እዛ አካባቢ ትንሽ ፍራንክ የጠፋው ሰው ካለ በዚህ ደውልልኝ ብለህ መጻፍ አለብህ፣ ማሳወቅ አለብህ። ታሳወቅ በኋላ የተወሰነ ጊዜ ቆይተህ ግን የሚመጣ ካለ ያኔ ልትጠቀምበት ትችላለህ። ከጊዜ በኋላ ደግሞ በአጋጣሚ ከመጣ ትከፍላለህ። 16ኛው ጥያቄ ብድር የተበደረ ሰው አበዳሪው ከሞተበት ምንድነው ማድረግ? ብድር የተበደረ ሰው ባለቤቱ ታለ ለባለቤቱ መስጠት ነበረበት። ባለቤቱ ተሞተ፣ ለዋሪሶች ነው መስጠት ያለበት። ዋሪሶች ደግሞ የሉም ተተባለ ተፈልጎ ግን ዝም ብሎ በችልታ ሳይሆን መፈለግ ያስፈልጋል። ማፈላለግ መቆየት ብዙ ያስፈልጋል። ዋሪሶቹን መፈለግ። ዋሪስ የሌላቸው ከሆኑ መስጠት ይሄ የሚለው አዋቂያችን የሚሉት ለዛ ለሞተው ሰው ለይቶ ሶደቃ ያርግለት ነው የሚለው። 17ኛው ጥያቄ በረመዳን ሰዓት ዘፈን ወይም ሙዚቃ መስማት እንዴት ይታያል በሸሪዓ? ዘፈን መስማት እንኳንስ በጾም ላይ አይደለም ከጾም በፊትም ችግር አለ። ዘፈን የሚወድ ዘፈን የሚያዳምጥ ከቁርአን ጋር ጠባለው ማለት ሚዝማሩ ሸያጢን የሰይጣን መዝሙሮች ማለት ናቸውና ዘፈን ላይ ባካችሁ ጥንቃቄ። አማ ረመዳን አዕظም من هذا ረመዳን እኮ ማላ ያኒ ነገር አሉባልታ ነገር መሰማት የለበትም። ጊዜው በጣም ውድ እኮ ነው። የረመዳን በጣም ከፍተኛ እድል ነውና ይህን እድል በዘፈንና ባሉባልታ በሙሰልሰልና በተለያዩ ቴሌቪዥን ላይ ራስን በዚያ በመጣድ ማሳለፍ የለብንም በፍጹም። ቁርአን በመቅራት ዚክር በመዝከር አላህን Subhanahu Wa Ta'ala በማስታወስ ነው መቀጠል ያለው። 18ኛው ጥያቄ የረመዳን 30 ቀናቶቹን በአንድ መነየት ይቻላል ወይስ አይቻልም? ረመዳንን ያለ ንያ መጾም አይቻልም። من لم يبيت الصيام من الليل فلا صيام له ብለዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ በያላችሁበት ሆናችሁ ይህንን ፕሮግራም የምታዳምጡ ሁሉ ያለ ንያ ጾም የለም። ያለ ንያ ሌላም ኸይር ስራ ስለሌለ እሺ انما الاعمال بالنيات ነው። መነየት ማለት በቃል መናገር አይደለም፣ ማሰብ መወሰን ነው። እሺ ከዚህ በኋላ ደግሞ አሁን ወንድማችሁ ወንድማችን የጠየቀው ጥያቄ ነው። እሱ ምንድነው? ረመዳን ዛሬ ለምሳሌ ጀምረናል። በቃ ዛሬ መግባቱን ማታ መግባቱን ስናውቅ ስንሰማ ብዙዎቻችን ኢንሻአላህ ይሄን ረመዳን ሙሉን 29 ይሁን 30ውን ልጾም ነይቻለሁ ብሎ ወስኖ ጀመረ። ከዚያ በኋላ በየቀኑ ሳይነይት ሊያድር ይችላል። ዝም ብሎ ቢቀጥል ይሆናል ወይ? ይሆናል ያሉ ዑለማዎች አሉ። ነገር ግን እኔም የመሰለኝ የገባኝ የተረዳሁት በየቀኑ ማሰብ አለበት። መቼ ነው የሚያስበው ይሉኛል። ለምንድን ነው የማያስበው? ዛሬ ሲጾም ነገ እንደሚጾም ያውቃል። ማታ ሲያፈጥር አሁን አፍጥር ያለው ነገ ደግሞ ጾማለሁኝ ብሎ በውስጡ ጭንቅላቱን ማስታወስ ያስፈልጋል። በየቀኑ ያድርግ ነው የምለው። አንድ ሰው የባለፈው ረመዳን ቀጧ እያለበት ቢሞት ምንድነው የሚደረገው? ቤተሰቦቹ ምንድነው ማድረግ ያለባቸው? ይሄ ሰውዬ ከበሽታው ሳይፈወስ ታሞ የሆነ ከሆነ ዑዝሩ ሳይወገድለት የሞተ ከሆነ ምንም ነገር የለበትም። ቤተሰቦቹ ምንም አያደርጉም። ግን ሰውየው ተሽሎታል፣ ቀዷ ነበረበት 10 ይሁን 15 ቀን 3 ቀንም ዛሬ ነገ እያለ በስንፍና ያልጾመ ሆኖ እያለ ወደ አኺራ ቢሞት ቤተሰቦቹ መጾም አለባቸው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? መን ማተ ወዐለይሂ ሲያሙን ሳመ ዐንሁ ወልዩ። ጾም እያለበት ቢሞት ወደ አኺራ ቢሄድ ሰውየው ቤተሰቦቹ ለሱ መጾም አለባቸው ብሏል። ካልሆነም ደግሞ ለእያንዳንዱ ቀን ለቀዳኡ ቀን ምስኪን አንዳንድ ምስኪን ማብላት ይችላሉ ያሉ ዑለማዎች። እንግዲህ አንድ ምስኪን 1 ኪሎ ከሩብ ወይም 1 ኪሎ ተኩል የሚሆን እህል ለእያንዳንዱ ምስኪን መስጠት ይቻላል። ወላሁ አለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።